በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ነሐሴ 16 ቀን የእናታችን የእመቤታችን የቅድስት ኪዳነ ምሕረትን ዓመታዊ ክብረ በዓል ዕርገተ ለማርያም እያልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተከናወነበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ነሐሴ 16 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ትንሣኤና ዕርገተ ለማርያም እያለች በታላቅ ድምቀት ታከብራለች። በዚህ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 131 ቁጥር 8 ላይ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ተብሎ እንደተነገረ እውነተኛዋ የመቅደሱ ታቦት እመቤታችን ቅድስት ድንግል ማርያም በዛሬው ዕለት በልጇ ሥልጣን ከሙታን ተለይታ ተነስታ በክብር ወደ ሰማይ ያረገችበት ዕለት ስለሆነ ይህንን ምክንያት አድርገን ይህንን ታላቅ ክብረ በዓል እናከብራለን ማለት ነው። ታዲያ በቅዱሳት መጻሕፍት ላይ ተጽፎልን እንደምናነበው በመቃብር ውስጥ መፍረስና መበስበስ የኃጢአት ውጤት ነው። ትእዛዝን የጣሰውን አዳምን እግዚአብሔር አምላካችን በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ አፈር ነህና ወደ አፈር ትመለሳለህ ብሎ ረግሞት ነበረ። እመቤታችን ቅድስት ድንግል ማርያም ግን ከአዳማዊ መርገምና ከኃጢአት ሁሉ በመንፈስ ቅዱስ የተጠበቀች ንጽሕተ ንጹሐን ቅድስተ ቅዱሳን በመሆኗ ይህ መበስበስና መፍረስ በመቃብር ውስጥ ሳያስቀራት በልጇ ሥልጣን ከሙታን ተለይታ ተነስታ በዛሬው ዕለት በክብር በምስጋና ወደ ሰማይ አርጋለች ማለት ነው። ልብ በሉ። ታዲያ ዛሬ ይህንን ክብረ በዓል የምናከብረው በዓለ ዕርገቷ ወይም ደግሞ ያረገችበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ታሪኩን ከብዙ በጥቂቱ ልናውቅ ያስፈልጋልና ወደ ኋላ መለስ ብለን ጥንተ ታሪኩን እንመለከታለን። እንግዲህ እመቤታችን ቅድስት ድንግል ማርያም ከአባቷ ከቅዱስ ኢያቄም ከእናቷ ደግሞ ከቅድስት ሐና ግንቦት 1 ቀን በሊባኖስ ተራራ ላይ ተወለደችልን። በ3 ዓመቷ ለቤተ መቅደስ ተሰጥታ 12 ዓመታት ያህል በቅድስናና በንጽሕና አደገች። በመልአኩ በቅዱስ ገብርኤል ብስራት አምላካችን መድኃኔ ዓለም ኢየሱስ ክርስቶስን ጸንሳ ወለደችው። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ስትመለከቱ እንደምታገኙት ማለት ነው። ታዲያ እመቤታችን ከልጇ ጋር ከጌታችን ጋር 33 ዓመት ከ3 ወር አብራ ካሳለፈች በኋላ ጌታችን በዕፀ መስቀል ላይ ሆኖ ለወደደው ደቀ መዝሙሩ ለቅዱስ ዮሐንስ እመቤታችን ቅድስት ድንግል ማርያምን አደራ ሰጣት። ለእኛም በቅዱስ ዮሐንስ አማካኝነት እመቤታችን ቅድስት ድንግል ማርያም ተሰጥታናለች። ወገኖቼ በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ስትመለከቱ እንደምታገኙት ከዚያ በኋላ በቅዱስ ዮሐንስ ቤት 15 ዓመት ከ9 ወር ኖራለች ማለት ነው። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ 64 ዓመታትን የኖረችው 3 ዓመት በወላጆቿ ቤት 12 ዓመት በቤተ መቅደስ 33 ዓመት ከ3 ወር ከጌታችን ጋር 15 ዓመት ከ9 ወር በቅዱስ ዮሐንስ ቤት በጠቅላላው 64 ዓመታትን በዚህ ምድር ላይ እመቤታችን ኖራለች። 64 ዓመት በዚህ ምድር ላይ ከኖረች በኋላ ጥር 21 ቀን እመቤታችን ቅድስት ድንግል ማርያም ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት ተለየችን ማለት ነው። ወገኖች ያስተውሉ። ታዲያ
እመቤታችን ቅድስት ድንግል ማርያም በጥር 21 ቀን ስታርፍ ሐዋርያት የእመቤታችን የቅድስት ድንግል ማርያምን ሥጋ ለመቅበር በአጎበር አድርገው ወደ ጌቴሴማኔ ሥጋዋን ይዘው ሲሄዱ ሳሉ አይሁድ በምቀኝነት ተነሱባቸው። ለምንድን ነው በምቀኝነት የተነሱባቸው ስንል ቀድሞ ልጇ ተነሳ አረገ እያሉ ሲያውኩ ኖረዋል። ዛሬ ደግሞ ዝም ብንላቸው እርሷም ተነሳች አረገች እያሉ ሊያውኩን አይደለምን? ስለዚህ አስክሬኗን ተቀብለን በእሳት እናቃጥል ብለው ተነሱ። አስተውሉ። አስክሬኗን እናቃጥል ብለው ከሐዋርያቱ ተቀብለው ለማቃጠል በምቀኝነት ተነሱባቸው። በዚህ ጊዜ ከነዚህ አይሁዳውያን መካከል ፈርጣማ የሚባለው ከመካከላቸው አንዱ ታውፋንያ የሚባለው አይሁዳዊ ተራምዶ የእመቤታችንን ሥጋ ከሐዋርያቱ ለመቀበል የእመቤታችን ሥጋ ያረፈበትን አጎበር ዘሎ ቢጨብጠው የእግዚአብሔር መልአክ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ሁለቱንም እጆቹን በሰይፍ ቆረጣቸው። እጆቹ ከአጎበሩ ላይ ተንጠልጥለው ቀሩ። ከዚህ በኋላ ያ እጁ የተቆረጠበት ታውፋንያ ማሪኝ፣ ይቅር በይኝ፣ በድያለሁ፣ ተሳስቻለሁ፣ አጥፍቻለሁ ብሎ ወደ እመቤታችን ወደ ቅድስት ድንግል ማርያም ቢያለቅስ ቢያነባ እመቤታችን ቅድስት ድንግል ማርያም እጁን እንደነበረ አድርጋ መልሳለት ፈውሰዋለች። ወገኖች ያስተውሉ። የእኛ እናት ወላዲተ አምላክ ድንግል ማርያም ርኅርኅት ናት፣ አዛኝት ናት። የማንንም መጥፋት፣ የማንንም መጉደል፣ የማንንም መጎሳቆል የማትወድ የእኛ እናት ወላዲተ አምላክ ድንግል ማርያም ሥጋዋን ሊያቃጥል የመጣውን ታውፋንያን መልአክ እጁን ቢቆርጠው እርሷ በድያለሁ ብሎ ቢያለቅስባት፣ ከልጇም ማልዳ ምሕረትን አሰጥታ እጁን ወደ ነበረበት መልሳለታለች። በዚህ ጊዜ ታዲያ ቅዱስ ዮሐንስ አደራ ተሰጥታው ነበርና እመቤታችን ቅድስት ድንግል ማርያም ሥጋዋን ለመቀበል ሲመጡ እኔ አደራዬን አልበላም ብሎ የእመቤታችን የቅድስት ድንግል ማርያም ሥጋ ላይ ወደቀ። ወገኖቼ አደራዬን አልበላም አሳልፌ አልሰጥም ብሎ የእመቤታችን የቅድስት ድንግል ማርያም ሥጋ ላይ ወደቀ። ከዚህ በኋላ መላእክት የእመቤታችን የቅድስት ድንግል ማርያምን ክቡር አስክሬን ነጥቀው ከቅዱስ ዮሐንስ ጋር ወስደው በገነት በዕፀ ሕይወት ሥራ ኖሯት። ይህንን ምስጢር ቅዱስ ዮሐንስ ብቻ ነበር የሚመለከተው። ወገኖቼ በገነት በዕፀ ሕይወት ሥራ ኖሯት ቅዱስ ዮሐንስ ዘወትር እያጠነ ሥጋዋን ዕጣን እያጠነ የማጠንት ሥርዓቱን ያከናውን ነበረ። ታዲያ ወደ ሐዋርያቱ ሲመለስ የእመቤታችን ነገር እንደምን ሆነ ብለው ቢጠይቁት በገነት በዕፀ ሕይወት ሥር እንዳለች ነገራቸው። ሐዋርያቱም ታዲያ ከ8 ወራት በኋላ የእመቤታችን ቅድስት ድንግል ማርያም ሥጋ በገነት በዕፀ ሕይወት ሥር እንዳለ ቅዱስ ዮሐንስ አይቶ እኛ ሳናይ ጌታችንም ደግሞ የእመቤታችን ቅድስት ድንግል ማርያምን ሥጋ ሰጥቶን እንድንቀብር ብለው ነሐሴ 1 ቀን ሐዋርያት የእመቤታችንን አስከሬን ከጌታ ተቀብለው ለመቅበር ሱባኤ ገቡ። ነሐሴ 14 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችንን ሥጋ አምጥቶ ሰጣቸው። 2 ሱባኤ ሲጠናቀቅ ማለት ነው። 1 ሱባኤ 7 ቀን ነው። 2 ሱባኤ 14 ቀን ነው። 2 ሱባኤ ይዘው በነሐሴ 14ኛው ቀን የእመቤታችን የቅድስት ድንግል ማርያምን ሥጋ ጌታችን ሰጣቸው። ከጌታችን የእመቤታችንን ሥጋ ከተቀበሉ በኋላ በጸሎት በምህላ እመቤታችን ቅድስት ድንግል ማርያምን ቀበሯት። ነሐሴ 14 ቀን ነሐሴ 14 ቀን የእመቤታችንን ከቀበሯት በኋላ በሦስተኛው ቀን ነሐሴ 16 ቀን እመቤታችን ቅድስት ድንግል ማርያም እንደ ልጇ ባለ ትንሣኤ ተነስታ አድርጋለች። በእውነት ክብር ለአምላካችን ይሆን። ዛሬ የምናከብረው ነሐሴ 16 ቀን እመቤታችን ቅድስት ድንግል ማርያም እንደ ልጇ ባለ ትንሣኤ ተነስታ ያረገችበትን ዕለት በታላቅ ድምቀት እናከብራለን። ወገኖች ያስተውሉ። እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ሊቀብሯት ይዘዋት ሲሄዱ አይሁዳውያን ሲነሱባቸው ሥጋዋን ነጥቆ በገነት በዕፀ ሕይወት ሥር አኖራት። ያረፈችው ጥር 21 ቀን ነው። የተቀበረችው ደግሞ ነሐሴ 14 ቀን ነው። ወገኖች አስተውሉ።
ሞት በጥር ነሐሴ መቃብር ይላሉ አባቶቻችን። እመቤታችን የሞተችው ጥር 21 ቀን ለ8 ወራት ሥጋዋ በገነት በዕፀ ሕይወት ስር ነበረ። ከ8 ወራት በኋላ ነው ሐዋርያቱ ተሰብስበው ሱባኤ ገብተው የእመቤታችንን ሥጋ ከጌታችን የተቀበሉትና የቀበሩት ማለት ነው። ከዚህም በኋላ በሦስተኛው ቀን እመቤታችን እንደ ልጇ ባለ ትንሣኤ ተነስታ አድርጋለች። ታዲያ ይህ ሁሉ ሲከናወን ከ12ቱ ሐዋርያት መካከል አንዱ ቅዱስ ቶማስ በመካከላቸው አልነበረም። ቅዱስ ቶማስ ሀገረ ስብከቱ ህንድ ነበርና ለማስተማር ወደ ህንድ ሀገር ሄዶ ነበረ። ታዲያ ህንድ ሀገር ላይ አስተምሮ ከቆየ በኋላ ከሀገረ ስብከቱ ደመና ጠቅሶ ወይም ደግሞ በደመና ተጭኖ ከሀገረ ስብከቱ ከህንድ ሲመለስ ሳለ እመቤታችን ቅድስት ድንግል ማርያምን ስታርግ አገኛት። በዚህም ጊዜ እመቤታችንን ስታርግ ሲመለከታት ከሚጓዝበት ደመና ላይ ለመውደቅ ወደደ፣ ለመውደቅ ቃጣው። ለምን ካልን ደግሞ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ የአንቺን ትንሣኤ ሳላይ ቀረው አይደለምን ብሎ እጅጉኑ አዝኖ ከደመናው ላይ ሊወድቅ ቃጣው። እመቤታችን ቅድስት ድንግል ማርያም ግን አይዞህ አትዘን አለችው። ወንድሞች ሐዋርያት ያላዩትን ትንሣኤንና ዕርገቴን አንተ አይተሃል፣ ተነሳች አረገች ብለ ሂድና ንገራቸው። ካላንተ ማንም ዕርገቴን አላየም፣ ትንሣኤን አላየም። ስለዚህ ተነስታለች አድርጋለች ብለ ሂድና ንገራቸው እንጂ አትዘን ብላ ምልክትም የሆነው ዘንድ ሄዶ ለሐዋርያቱ ያስረዳ ያስገነዝብ ዘንድ ምልክትም የሆነው ዘንድ ሰበኗን ወይም ደግሞ መግነዟን ሰታላከችው። ታዲያ ቶማስ ወደ ሐዋርያቱ መጥቶ አንድ ጥያቄ ጠየቃቸው። ቀጥታ እንደመጣ እመቤታችን ቅድስት ድንግል ማርያም አድርጋለች ብሎ አልተናገረም። እርሱ ምንድነው ያደረገው ስንል ወደ ሐዋርያቱ ከቀረበ በኋላ የእመቤታችን ነገር እንደምን ሆነ ብሎ ጠየቃቸው። እነሱም አግኝተን ቀበርናት እኮ አሉት። እርሱም ታዲያ የያዘውን ያውቃልና ምስጢሩን እያወቀ አይ እንዲህማ ሊሆን አይችልም አለ። ሞት በጥር ነሐሴ መቃብር፣ ይህ እንዴት ሊሆን ይችላል? ኧረ ተው፣ ይህም ይሆን አይመስለኝም አለ። እመቤታችን የሞተችው ጥር፣ እናንተ ደግሞ ቀበርናት የምትሉ ነሐሴ፣ ይህ እንዴት ሊሆን ይችላል እያለ ይሞግታቸው ጀመረ። በዚህ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ አንተ ልማድህ ነው መጠራጠር፣ አንተ ተጠራጥረ ሰውን ስታጠራጥር ትኖራለህ፣ ይህንን ማድረግ የለብህም ብሎ ቀድሞ የዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይ ስንመለከት ካላየሁ አላምንም ብሎ ነበርና ያንን በማሰብ ሊቀ ሐዋርያት ቅዱስ ጴጥሮስ አንተ ልማድህ ነው አለው። ከዚህ በኋላ ከተቆጣው በኋላ ጴጥሮስ ተቆጥቶ ሄዶ እመቤታችንን እንደቀበሯት ሊያሳየው መቃብሩን ቢከፍተው የእመቤታችን የቅድስት ድንግል ማርያምን ሥጋዋን አጧት። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ደንግጦ ሲቆም ቶማስ በዚህ ጊዜ እውነቱን ተናገረ። አዎ አታምኑኝም ብዬ ነው እንጂ አለ። አታምኑኝም ብዬ ነው እንጂ እመቤታችን ቅድስት ድንግል ማርያምስ ተነስታለች አድርጋለች። አዎ እኔ ከሀገረ ስብከቴ ስመጣ ሳለ እርሷ ያረገች አይቻታለሁ። ምልክትም ይሆን ዘንድ ለእናንተም እንዳሳያችሁ ይኸው ሰበኗን ሰጥታኛለች ብሎ የእመቤታችን ቅድስት ድንግል ማርያምን ሰበን አሳያቸው። በዚህ ጊዜ እጅጉን ደስ ብሏቸው እመቤታችን ቅድስት ድንግል ማርያምንና ጌታችንን አመሰገኑ። አዎ ከዚህ በኋላ ሰበኗን ለበረከት ተከፋፍለው ወደ የሀገረ ስብከታቸው ሄዱ። ወገኖች ያስተውሉ። ዛሬ ቅድስት ቤተ ክርስቲያናችን በሥርዓተ ቅዳሴ ጊዜ ዲያቆኑ የሚይዘው መስቀል ላይ ከመስቀሉ በታች ይህ ሰበን ወይም ደግሞ ጨርቅ ተጠቅልሎ ታያላችሁ። መስቀሉን ስንመለከት የእኛ ጌታ መድኃኔ ዓለም ክርስቶስ ስለኛ ኃጢአትና በደል ሲል የማይሞተው አምላክ ሞቶ ሞትን ሽሮ ሞትን ድል አድርጎ እንደተነሳ መስቀሉን ስንመለከት እናያለን። ዝቅ ስንል ደግሞ መስቀሉ ላይ የታሰረውን ጨርቅ ስንመለከት እመቤታችን ቅድስት ድንግል ማርያምም እንደ ልጇ ባለ ትንሣኤ እንደተነሳች እንዳረገች ምልክት የሆነው ዘንድም ደግሞ ለቶማስ ሰበኗን እንደሰጠችው ያንን ሰበን ወይም ደግሞ ያንን በመስቀሉ ላይ የተጠቀለለውን ጨርቅ ምልክት አድርጋ ምሳሌ አድርጋ ቅድስት ቤተ ክርስቲያናችን ታስተምረናለች። በእውነት ይህችን ቅድስት ቤተ ክርስቲያን የሰጠን አምላካችን የተመሰገነ ይሁን። አዎ ሳትናገር የምትሰብክ ቅድስት ቤተ ክርስቲያን ናት የእኛ ቤተ ክርስቲያን ወገኖቼ። መስቀሉን ስንመለከት ከስር ያለውን ጨርቅ ስንመለከት እንኳን
ጌታችንንም እመቤታችንንም ሁለቱንም እናስባለን ወገኖቼ። በነገሮች ሁሉ ክርስቶስን የምትሰብክ በነገሮች ሁሉ መጽሐፍ ቅዱስን የምትሰብክ ጉልላቷን ስንመለከት የቤተ ክርስቲያኑን አሰራር በቅዳሴ ጊዜ የሚከናወኑትን ምስጢራት በቤተ መቅደስ ውስጥ ያሉ ንዋያተ ቅዱሳትን ጭምር ስንመለከት የክርስቶስን ሕማምና መከራ ስቃይ የሚያሳስቡ ናቸው። የእመቤታችን የቅድስት ድንግል ማርያምን ዕርገቷን ትንሣኤዋን ጭምር የሚያሳስቡንም ናቸው። ይቺ ቤተ ክርስቲያን ከተረዳናት አንደበት አውጥታ ሳትናገር ቃል ሳታወጣ እንኳን አይተን ምንርዳት ምንማርባት ቤተ ክርስቲያን ናት። በእውነት ይህችን ቅድስት ቤተ ክርስቲያን የሰጠን አምላካችን የተመሰገነ ይሁን። ታዲያ ሰመኗን ለበረከት ተከፋፍለው ሁሉም ወደ የሀገረ ስብከታቸው ከሄዱ በኋላ በዓመቱ ወይም ደግሞ በሚቀጥለው ዓመት ሐዋርያት አሁንም ድጋሜ የተሰበሰቡ ነሐሴ 1 ቀን። ለምን ተሰበሰቡ ስንል ቶማስ ትንሣኤሽንና ዕርገትሽን አይቶ እኛ ሳናይ ብለው መንፈሳዊ ቀናትን ቀንተው ነሐሴ 1 ቀን ሱባኤ ጀመሩ። አሁንም በዓመቱ ማለት ነው። ሁለተኛው ሱባኤ ከተፈጸመ በኋላ የጾምና የጸሎት ጊዜያቸው ከተጠናቀቀ በኋላ በነሐሴ 16 ቀን ሁለት ሱባኤ ያጠናቀው በነሐሴ 16ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ወደ ሰማይ አወጣቸው። ወደ ሰማይ ካወጣቸው በኋላ እመቤታችን ቅድስት ድንግል ማርያም በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ተመለከቱ። እመቤታችን ቅድስት ድንግል ማርያም እጆቿን ዘርግታ ሐዋርያትን ባረከቻቸው። ይህ የሆነው ነሐሴ 16 ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ራሱ ቅዳሴውን ቀድሶ ሐዋርያቱን ሁሉ በዕለቱ አቁርቧቸዋል። ቅዱስ ሥጋውን ክቡር ደሙን አቀብሏቸዋል። እመቤታችን ቅድስት ድንግል ማርያምን በዚህ ዕለት ከልጇ እጅ ቆርባለች ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ለእናቱ ለቅድስት ድንግል ማርያም ታላቅ ቃል ኪዳንን ገብቶላታል። ምን ብሎ ካልን ደግሞ በዚች ቀን የሆነ የዕርገትሽን መታሰቢያ በዓል በዓለም ውስጥ እንዲሰብኩ ልጆችሽን ሐዋርያትን እዘዣቸው አላቸው። መታሰቢያሽን የሚያደርገውን ሁሉ እኔ ጠብቀዋለሁ። በዚች ቀን ተጠብቆ ቅዱስ ቁርባንን የሚቀበለውን ሁሉ ኃጢአቱን እደመስስለታለሁ። የእሳትን ስቃይ አያይም። መታሰቢያሽን ለሚያደርግ ሁሉ በዚች ቀን ለድሆች በስምሽ ለሚመጸውት ቸርነቴ ትገናኘዋለች። ይህም ደግሞ ሥጋሽ ወደ ሰማይ ያረገበት ነውና ብሎ ቃል ኪዳን እንገባላት ወገኖቼ። አስተውሉ። ዛሬ በእናታችን በእመቤታችን በቅድስት ድንግል ማርያም ስም ነሐሴ 16 ቀን የተራበ ብናበላ የተጠማ ብናጠጣ በስሟ ለተሠራ ቤተ ክርስቲያን መባ ብናስገባ ዕለቱን ተጠብቀን ቅዱስ ሥጋውን ክቡር ደሙን ብንቀበል የእሳትን ስቃይ ከቶ አናይም። ለድሆች በስምሽ ለሚመጸውተው ቸርነቴ ትገናኘዋለች ብሏልና ቸሮ አምላካችን መድኃኔዓለም በቸርነቱ ይጎበኘናል ወገኖቼ። ስለዚህ በዚህ ዕለት ነሐሴ 16 ቀን የእኛ እናት ወላዲተ አምላክ ድንግል ማርያም ባረገችበት ዕለት እንደ ልጇ ባለ ትንሣኤ ተነስታ ባረገችበት ዕለት ቅዱስ ቁርባንን ልንቀበል የተራበ ልናበላ የተጠማ ልናጠጣ ያስፈልጋል ማለት ነው። አስተውሉ። ታዲያ በዚች ዕለት የእመቤታችን የቅድስት ድንግል ማርያምን የዕርገት በዓል ብቻ አይደለም የምናከብረው። የሰማዕታት አለቃ የቅዱስ ጊዮርጊስም ፍልሰተ አጽሙ ነው። ፍልሰተ አጽሙ ማለት ሥጋው ከአንድ ቦታ ወደ አንድ ቦታ የተሸጋገረበት ነው ማለት ነው። ፍልሰት ማለት ከአንድ ቦታ ወደ ሌላ ቦታ መሸጋገር ነው። ፍልሰተ አጽሙ ነው ስንል ደግሞ የሊቀ ሰማዕታት የልዳው ኮከብ የቅዱስ ጊዮርጊስ ቅዱስ አጽሙ ከአንድ ቦታ ወደ ሌላ ቦታ የፈለሰበት ነው። ከየት ካልን ደግሞ ከፋርስ ሀገር ወደ ሀገሩ ልዳ በክብር የፈለሰበት ዕለት ነው። የሥጋውን ፍልሰት ከእመቤታችን ከቅድስት ድንግል ማርያም የሥጋ ፍልሰት ጋር አንድ ሆኗል ማለት ነው። ስለዚህ እርሷን መውደዱን የሚያውቁ ስዕሉን ከስዕሏ አጠገብ ይስላሉ ማለት ነው። የእርሱን ስዕል ከእርሷ ስዕል አጠገብ ይስላሉ። በስሙ ለሚማጸኑ የድህነት ወደብ ይሆን ዘንድ ማለት ነው። ስለዚህ ዛሬ የሊቀ ሰማዕታት የልዳው ኮከብ የቅዱስ ጊዮርጊስንም ፍልሰተ አጽሙን ምክንያት ማድረግ የእርሱንም ታላቅ ክብረ በዓል እናከብራለን ማለት ነው። ታዲያ በዛሬው ዕለት የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ስናከብር ታሪኩን ከብዙ በጥቂቱ ከተመለከትን ዘንዳ ከዚህ ታሪክ ደግሞ እኛ ምንድን ነው የምንማረው የሚለውን ልናውቅ ያስፈልጋል።
ወገኖች ያስተውሉ። ምንድነው የምንማረው ስንል የመጀመሪያው መበስበስና መፍረስ የኃጢአት ውጤት ናቸው። እመቤታችን ቅድስት ድንግል ማርያም በልጇ ስልጣን ከመቃብር በላይ የሆነችው በንጽህናዋና በቅድስናዋ ነው። እኛም ስጋችንን ከዝሙት ከአልኮል አንደበታችንን ደግሞ ከሐሰትና ከሐሜት ጠብቀን በቅድስና ብንኖር እግዚአብሔር አምላካችን ሕይወታችንን ከውድቀት አውጥቶ ለታላቅ ክብር ያበቀዋል ማለት ነው። ይህን ልንማር ያስፈልጋል። ሌላው ደግሞ ሐዋርያት የእመቤታችንን ሥጋ ለማግኘትና ትንሣኤዋን ለማየት 14 ቀን በጾምና በጸሎት ተግተዋል። እኛ ለዚህ ለሚያልፈው ዓለም ሀብትና ንብረት የምንጨነቀውን ያህል ስለ ነፍሳችን ድኅነትና ስለ ዘላለም ሕይወታችን በጾምና በጸሎት ምን ያህል ተግተን የሆነ ወገኖች፣ ይህንን ቆም ብለን ራሳችን ልንጠይቅ ያስፈልጋል። አዎ የእኛ ሐሳብና ምኞት ተዘርዝሮ አያልቅም። ሁል ጊዜ የምንጨነቀው ለሥጋዊ ለምድራዊ ነገር ነው። መቼ ነው ስለ ነፍሳችን ድኅነትና ስለ ዘላለማዊ ሕይወታችን ቆም ብለን የምናስበው የምንጨነቀው? ይህንን ቆም ብለን እናስብ ያስፈልጋል። ሌላው ደግሞ አይሁዳዊው ታውፋንያ በእመቤታችን አስክሬን ላይ ጥፋት ሊፈጽም ሲል እጆቹ ቢቆረጡም እንኳን በኋላ ግን ተጸጽቶ በመማጸኑ ተፈውሷል። ወገኖቼ ምንም ያህል ብንበድልና ብንሳሳት በእውነተኛ ንስሐ ወደ አምላካችን ከተመለስን ምሕረትና ይቅርታን እናገኛለን። ይህንን እንማራለን ወገኖቼ። አዎ በእውነተኛ ንስሐ የምንመለስ ከሆነ አዎ ትላንትና ይቅር የማይባል ኃጢአት ሰርተን ሊሆን ይችላል። አዎ ትላንትና በሰዎች ዓይን ሲመዘን እጅግ ከባድ የሆነ ኃጢአትን ሰርተን ሊሆን ይችላል። እግዚአብሔር አምላክ ይቅር አይለኝም በድያለሁ ብለን ተስፋ ቆርጠን ሊሆን ይችላል። ነገር ግን ምንም እንኳን ብንበድል ብንሳሳት በእውነተኛ ንስሐ በእውነተኛ መጸጸት ተጸጽተን ወደ አምላካችን ምንመለስ ከሆነ ጌታችን በቸርነቱና በምሕረቱ ይጎበኘናል። ወገኖቼ ይህን እንድናደርግ እርሱ አምላካችን ይርዳን። ከዛሬው ትምህርት ይህንን እንማራለን። ይህንን ታላቅ በዓል ስናከብር በዓሉን በመብላትና በመጠጣት ብቻ ሳይሆን በንስሐ ውሃ ታጥበን በደላችንን ተናዘን ፍቅርን ገንዘብ አድርገን ወደ ቅዱስ ቁርባን በመቅረብ ልናከብረው ይገባል። ቅዱስ ሥጋውን ክቡር ደሙን በመቀበል ልናከብረው ይገባል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ስለዚህ ዛሬ ይህንን ታላቅ ክብረ በዓል ስለምን እንደምናከብር አጠር አድርገን ተማምረናል። እኛ የተማርነውን ደግሞ ላልተማሩ ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድን ነው ካላችሁ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ሥራዎች ይሰራሉ። እነዚህ የበረከት ሥራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄ ለመመለስ የተዘጋጁ ናቸው። እነዚህስ ምንድን ናቸው ካላችሁ አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን ሄደን እንጠይቃለን። በዚህም ደግሞ ታስሬ ያልጠየቃችሁኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ በየሆስፒታሉ የሚሰቃዩት ወንድሞቻችንን ሄደን እንጎበኛለን። በዚህም ደግሞ ታምሜ ያልጠየቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡ ነዳያን አንድ ቦታ ሰብስበን እንመግባለን። በዚህም ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝ የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ አሁን ከፊታችን የሚመጣውን አዲስ ዓመትን ምክንያት ማድረግ ክብረ በዓሉን በቤታችን ሳይሆን ከእስረኞች ጋር ከታሰሩት ወንድሞቻችን ጋር ለማክበር መርሃ ግብር ይዘናልና ይህ መርሃ ግብር ደግሞ የሚሳካው ሁላችሁም አነሰ በዛ ሳትሉ የአቅማችሁን ተሳትፋችሁ ነውና እዚህ በረከት ሥራ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል ማለት ነው። በምን አካውንት ነው የምሳተፈው? እንዴት ነው የምሳተፈው? ከዚህ በፊት የሰራችሁትን ቪዲዮ የት ነው የምናገኘው እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሑፍ ይመጣላችኋል። እርሱን አንብባችሁ እዚህ በረከት ሥራ ላይ መሳተፍ ትችላላችሁ። አካውንትም እዛ ላይ ታገኛላችሁ ማለት ነው።
እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች አድርገን። በተጨማሪ የማስተላልፈው መልእክት እኛ የሰማነውን ላልሰሙ ሰዎች ማሰማት ከኛ ይጠበቅብናል። ያንን ማድረግ እንኳን ካቃተን የዩቲዩብ አልጎሪዝሙ ራሱ ለሁሉም ሰዎች ለብዙ ሰዎች ተደራሽ እንዲያደርገው ይህንን ቪዲዮ ላይክ አድርጋችሁ ልትጀምሩ ያስፈልጋል። ይህ ሲስተሙ ያመጣው ስርዓቱ ነው። ላይክ ስናደርግ ለብዙ ሰዎች ተደራሽ ያደርገዋል ማለት ነው። የተሰማንን ሐሳብና አስተያየትም ስንጽፍ ልክ እንደዛው ማለት ነው። ስለዚህ ቪዲዮዎች ከዚህ ይለቀቃሉ፣ ግን የሚደርሰው የተወሰኑ ሰዎች ጋር ብቻ ነው። ስለዚህ ለብዙ ሰዎች ጋር ደርሶ ብዙ ሰዎች እንዲማሩበት፣ ብዙ ሰዎች ክብረ በዓሉን ለምን እንደሚያከብሩ አውቀው እንዲያከብሩ እኛ ይህንን ድምፅ የሰማን ይህንን አስተምሮ የሰማን ሁላችን ላይክ እያደረግን ቪዲዮ ለሌሎች ሰዎች እንዲደርስ ልናደርግ ይገባል ማለት ነው። ይህንን ብቻ ሳይሆን የቻለን በራሳችን አንደበት ልናስተምር፣ ያልቻለን ደግሞ ይህን አስተምሮ እያወረድን ለጓደኞቻችን፣ ለወንድሞቻችን ሌሎች አልባልታ ወሬዎችን፣ ሐሜትን እያማን ኃጢአትን ከምንሰራ ይልቅ ስለ ክብረ በዓላት እየተማማርን በረከት ረድኤትን ብናገኝ ይሻላል ወገኖቼ። ስለዚህ በመንገድ ላይ ሊሆን ይችላል፣ በትምህርት ቤት፣ በስራ ቦታ ሊሆን ይችላል። ባገኘነው አጋጣሚ ሁሉ የተማርነውን የቅድስት ቤተክርስቲያናችን አስተምሮ ክብረ በዓላትንም ጭምር ስለምን እንደምናክብር ልንማማር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።